ሽልማት ተሸልመዋል የሚባል ሰምቻለሁ። ተሸልመዋል እንዴ? አዎ ተሸልመዋል። ደግሞ ይገባል። አሁን በ7 ወር ይሄ መሰለ ህንጻ ሰርተው ባይሸልሙ ነበር የሚገርመኝና እንዲሁ ሌላም ቦታ እንደዚህ አይነት አባት ያለ የምታውቋቸው የልማት ሰዎች በተለይ ደግሞ ማህበረ ካህናቱን በሰላም በፍቅር የሚመሩ ካሉ በወንጌል ብቻ ህዝቡን እያስተማሩ የሚኖሩ አባቶች አለቆች ካሉ ጥሩኝ፣ እመጣለሁ። በዛ መጥቼ ያለውን ሁኔታ ለህዝብ አጋራለሁ። ሰላም ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴትስ ቆያችሁ? ዜማ ቲዩብ ነኝ። ዛሬ ደግሞ በልዩ እንግዳ በታላቅ እንግዳ ተከስቻለሁ። እሱም ከምን ጋር ተያይዞ ነው? ሰሞኑን ስለ አቃቂ መድኃኔዓለም ልማት ጉዳይ ከሰራው በኋላ አንዳንድ ቤተሰቦች እኛም ጋርና የተሻለ ነገር ታያለህ ብለውኝ ነበርና በዛ መሰረት ዛሬ ወደ አንድ ቦታ ሂጃለሁ። ያን ቦታ አባታችን ከስማቸው ጀምሮ ይገልጹታል። መጀመሪያ ከስሞትን ጀምሮ አባቴ ማን ይባላሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ መንከራት ቀሲስ ደሴ አሻግሬ ይባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ የበርታ ደብረ መንከራት መድኃኔዓለም ቤተክርስቲያን አስተዳዳሪ ነኝ። ያለንበት ቦታ ስለዚህ በርታ ደብረ መንከራት መድኃኔዓለም ቤተክርስቲያን ነው ማለት ነው። በርታ ደብረ መንከራት መድኃኔዓለም ቤተክርስቲያን። ስለዚህ ስሞት የተወሰደው ከዚህ ነው ማለት ነው። መላከ መንከራት የሚለው ከደብሩ ስም ጋር ተያይዞ ነው ማለት ነው። አዎ በአጋጣሚ ሆኖ ከዚህኛው ቤተክርስቲያን ውጭም አሸዋ ሜዳ ደብረ መንከራት መድኃኔዓለም ቤተክርስቲያን የሚባል ቤተክርስቲያን መስርቼ አስመርቄ ነበርና ያ ቤተክርስቲያን ሲመረቅ ነው በብፁዕ አቡነ ናትናኤል አሁኑ የሚኒሶታ ሀገረ ስብከት የድሮ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ቤተክርስቲያኑ ሲመረቅ መላከ መንከራት የሚለው የመጣው ማለት ነው። በአጋጣሚ ይሄኛውን ቦታ ደብረ መንከራት ነው ተመሳሳይ። ስለዚህ ለዚህ ደብር የመጀመሪያ አይደለም አርሶ በአስተዳደርነት የመጀመሪያ ነኝ። ኦኬ እሺ። ግን ያው እኔ ሌላም ቦታ አስተዳዳሪ ነበር። ለዚህኛው ቦታ መስራች አስተዳዳሪ ነበሩ። ግን ተደርቦ የሚመራ ደብር ስለነበረ ራሱን የቻለ ሰበካ ጉባኤ ከሆነ በኋላ የመጀመሪያው አስተዳዳሪ ነኝ ማለት ነው። በጣም ጥሩ። የሆነ ሆኖ ግን ይሄ በርታ መድኃኔዓለም የሚባለው ቤተክርስቲያን በትክክለኛ የት ነው የሚገኘው? አድራሻው የት ነው ካላችሁ ለኔም የመጀመሪያ ጊዜ ነው እንዲህ ያለ ስም ስሰማ ማለት ነው። ውሃ ልማት ወርቁ ሰፈር አካባቢ የሚገኝ የበርታ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ናቸው። እና አሁን ወደዚህ የመጣሁበት ጉዳይ አባቴ የሚገርመው ነገር ማለት ነው ይሄ ቤተክርስቲያን ህንጻው ያለቀው በ7 ወር ነው አሉ። ይሄ የሆነበት ምክንያት ግን ይቻላል እንዴ? እንዴት ነው ነገሩ? እስቲ እንደው ገለጥ አድርጉ። መልካም እንግዲህ ይሄ ቤተክርስቲያን ያው ብዙ ችግሮች የነበሩበት ቤተክርስቲያን ነው። የቦታው አቀማመጥ አስቸጋሪ የሆነ ቤተክርስቲያን ነው። ግን ያው በእግዚአብሔር መልካም ፈቃድ 7 የሥራ ወራትን የጨረሰ ነገር ግን በአንድ ዓመት የተመረቀ ያ ማለት በመሃል የነበሩ ክፍተቶች ስራውን ለማስኬድ ያልተቻለበት ሁኔታ ስለነበረ የተወሰኑ ወራት የሥራ ጋፕ ስለነበረ ነው። መጋቢት 12 ቀን 2016 ዓመተ ምህረት ነው ስራው በይፋ የተጀመረው። ከዛ እስከ ግንቦት እንደሰራን ከግንቦት እስከ ጥቅምት ደግሞ ስራው ቆሞ ነበር በልዩ ልዩ ምክንያቶች ከዚህ ከግንባታ ፈቃድ ጋራ ከተለያየ በተያያዘ የአቅምም ችግር ተጨምሮ በእነዚህ ወራት ስራ አልተሰራም። ከዛ ድጋሚ ጥቅምት 25 ቀን ተጀምሮ መጋቢት 27 ድረስ ተጠናቆ ሚያዝያ 27 ቀን 2017 ተመርቋል ማለት ነው። ስለዚህ በአንድ ዓመት ብለን ነው የምናወራው። ግን የጨረሰው የሥራ ወራት 7 ወራት ነው። ይሄ ደግሞ ያው በእግዚአብሔር ፈቃድ ይቻላል። አሁን ቴክኖሎጂውም እንደምታውቀው ከማቴሪያል ጋር በተያያዘ 21 ቀን 7 ቀን ውሃ መጠጣት ያለባቸው ነገሮች በኬሚካል በተለያየ ነገር እየተሰሩ ስለሆነ በዚህ መልኩ እግዚአብሔር ፈቃዱ ሆኖ ተሰርቷል ማለት ነው። እኔ ግን የሚይዘው በ7 ወር ያለቀ ህንጻ ቤተክርስቲያን ግን እንደዚህ መሆን ይችላል ወይ ከተባለ አዎ ይቻላል። እንዴት ከሆነ ንጹህ እጅ ካለ ይሄማም ደጋግሜ የምናገረው ነገር ነው። የሚገባው ገንዘብ በስርዓቱ ከተያዘ በስርዓቱ ቦታውን ካገኘ በእርግጠኝነት እንደዚህ በ7 ወርም ቤተክርስቲያን ሰርቶ መጨረስ ይቻላል። ቤተክርስቲያን ብቻ አይደለም ከጎኑ ደግሞ እጅግ የሚያምር ውብ የሆነ ማራኪ የሆነ
ህንፃ በህንፃ መልክ የተሰራ ቤተልሔም አለ። ይገርመኛል። እኔ እንደዚህ ያሉ ሰዎችን በዚህ ሰዓት አገኛለሁ ብዬ አልጠበኩም ነበር። ግን አንዳንዴ መናገር ጥሩ ነው። በመጀመሪያ አቃቂ መድኃኔዓለም ተናገርኩኝ፣ ከዛ ደግሞ ተጠቆምኩኝ። አሁን ደግሞ በተግባር መጥቼ ልይ ላረጋግጥ ብዬ እዚህ ድረስ መጣው። እውነትም ይኸው እሳቸው በአካል በተግባር እየመሰከሩ ነው። ብቻቸውንም አይደለም፣ ከጎንም ሌላ ታዛቢ አለ። እሳቸው ካሜራውን ስላልፈለጉት ነው። እና የአዲስ አበባ ህዝብ ያው ይታወቃል አይደለም፣ ለአካባቢው ቀርቶ ለክፍለ ሀገር እንኳን በየትኛውም አካባቢ በመላው ኢትዮጵያ ላሉ አብያተ ክርስቲያናት እንኳን የሚደርስ ህዝብ ማን ነው ከተባለ የአዲስ አበባ ህዝብ ነው። ነገር ግን አዲስ አበባ ውስጥ ደግሞ አንዳንድ ቤተክርስቲያኖች አንድን ህንፃ እያጓተቱ 10 ዓመት 15 ዓመት 20 ዓመት 11 ዓመት እየተባሉ ይቆያሉ። ግን ለምን? ግን ደግሞ ከዛ በተለየ መልክ ደግሞ ዛሬ ሌላ እንቁ ሰው ምርጥ አለቃ ህዝብ የመሰከረላቸው አለቃ አግኝቻለሁ። እና አባቴ አሁን ይህን ስራ ሲሰሩ በተለይ ደግሞ ጊዜው አጭር ነው። በ7 ወር ውስጥ ስራ ሲሰሩ እንደው ምን ያክል ቀና አጋዥ ቢኖር ነው? ምን ማለት ነው? ከሰካ ይጀምራል። የነበረው ቀናነት እንዴት ነበር? መልካም እንግዲህ ያው ይሄ ስራ ሲሰራ ያው የመጀመሪያው በእግዚአብሔር መልካም ፈቃድ እግዚአብሔር ከተጨመረበት የጸሎታችን ውጤት ነው። በነገራችን ላይ ቦታው ከፍተኛ ችግር የነበረበት ቦታ ነው። በመጀመሪያ የመሬት ዕዳ ነበረበት። ያንን ዕዳ በቴሌግራም እና በቲክቶክ በሚንቀሳቀሱ ልጆቻችን በወቅቱ በ2013 ዓመተ ምህረት ጀምረን 2014 ዳር ላይ ያጠናቀቅን። ከዛ በኋላ ቤተክርስቲያኑን ለመስራት ብዙ እንቅስቃሴ ተጀምሮ 4 ኮለኖች አቁመን በሌላ ዲዛይን ይሄ ሳይሆን ከአንድ ዓመት ከ3 ወር በላይ በእነዛ 4 ኮለኖች ቆይታል። በመጨረሻ ምንድነው የሆነው? በ2016 ጥር ላይ እዛ ኮለን ውስጥ ህፃን ልጅ ዘላ ገባች። ውሃ ነበረው። ስለዚህ በዛ የተነሳ ያው ህዝቡን ካህኑን በለቅሶ ወደ እግዚአብሔር ጮህን። እኔም እግዚአብሔር በሚያውቀው እኔ ምናልባት ዳዊት ከሆንኩኝ አመቻች ከሆንኩኝ ቤትህን እንድሰራ ካልፈቀድክልኝ እዚህ ቦታ ላይ ያንተ ቤት በእኔ የሚሰራ ካልሆነ ሰሎሞንን አምጣ፣ እኔ ደግሞ የምሰራው ከሆነ እውነት ፈቅደልኝ ከሆነ ደግሞ የሚሰራ አምጣ የሚል የጋራ ጸሎት አደረግን ከማህበረ ካህናቱ ከህዝበ ክርስቲያኑ ጋር። እግዚአብሔር ደግሞ ቤተ ሀጌ ሚዲያ የሚባል መንፈሳዊ ቲክቶከር ወይም ዮናታን ይባላል የኔ የሰማዕቷ ልጅ ከቦሌ ሚካኤል የሚል ልጅ ሰጠን። በሱ ምክንያት እንግዲህ ጥር 25 ነው ይሄ ችግር የነበረው። ከሱ ጋራ የካቲት መጀመሪያ አካባቢ ተገናኘን። እግዚአብሔር ፈቃዱ ሆኖ መጋቢት 12 ቀን ስራው ተጀመረ ማለት ነው። ይህ ሲሆን ግን በመጀመሪያ ሰበካ ጉባኤው እንዲሰራ በመፍቀዱ፣ ቀጥሎ ህንጻ ኮሚቴ ነበረ፣ ህንጻ ኮሚቴውን በመፍቀዱ፣ ማህበረ ካህናቱ ህዝበ ክርስቲያኑ ቤተክርስቲያኑን ሚዲያው ሰርቶ ካስረከበን ፈቃደኞች ነን በሚል በሙሉ ድምጽ ቃለ ጉባኤ ተይዞ ሁላችንም ተስማምተን እኛ በጸሎት ልናግዝ የሚመጣው ማንኛውም ገንዘብ ስራው ላይ እንዲውል በማድረግ በመላው ዓለም የሚገኙ ኦርቶዶክሳውያን አዲስ አበባ ብቻ ሳይሆን በመላው ዓለም የሚገኙ ኦርቶዶክሳውያን በቤተ ሀጌ ሚዲያ በኩል ትብብር በማድረጋቸውና ቤተ ሀጌ ሚዲያም የደብሩ ህንጻ ኮሚቴም የደብሩ ሰበካ ጉባኤም የደብሩ ማህበረ ካህናትም ለህንጻው ተብሎ የሚወጣ ገንዘብ በሙሉ መጀመሪያ የእግዚአብሔር ስጋው ደግሞ የሚፈተትበት የምንከብርበት ቀና ብለን የምንጸልይበት ቤተ መቅደስ ይሰራ። ሌላው ከዛ በኋላ ይደርሳል። የካህናቱ ደሞዝ በዛ ወቅት ሲሰራ ካህናት ደሞዝ ያገኙ ነበር። ከፍተኛ ችግር ነበር። 7ቱን አጽዋማት ለመቀደስ አይቻልም ነበር። ስለዚህ መጀመሪያ በነፃነት ማህሌት የምንቆምበት፣ ሰዓታት የምንቆምበት፣ ቅዳሴ የምንቀድስበት ቤተ መቅደሱ ያስፈልጋል በሚል ቅድሚያ ለሱ ተሰጥቷል። ስለዚህ የዚህ ሁሉ ህዝብ ትብብር ነው ማለት የአካባቢው ያጤው ምዕመናን፣ የማህበረ ካህናቱ፣ የሰበካ ጉባኤው፣ የህንጻ ኮሚቴው ከዛ ደግሞ የቤተ ሀጌ ሚዲያ ጠንካራ የሥራ ውጤት የዚህ ሁሉ ሲጠቀለል በዓለም ያሉ ኦርቶዶክሳውያን ለዚህ ስራ በመተባበራቸው ዛሬ ላይ ይሄን ህንጻ ለማየት በቅተናል ማለት ነውና በማን ምክንያት ተሰራ ሲባል የኔ መልሴ በፈቃድ እግዚአብሔር ሁሉ በርሱ ሆነ ከሆነው ሁሉ አንዳች ያለ እርሱ የሆነ የለም ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 3 የሆነው ሁሉ በእግዚአብሔር ፈቃድ ነው እንጂ እዚህ ቦታ ላይ አይደለም። አንድ ዓመት ባልሞላ ጊዜ ውስጥ እንዲህ አይነት ህንጻ በወርሃ በዓላት እና በዕለታዊ ክብረ በዓላት የ10 እና የ15 ኩንታል ሲሚንቶ የማይገኝበት ቦታ
እግዚአብሔር ሲፈቅድ ግን ከተለያየ ቦታ ሰዎችን ያመጣና በእንዲህ አይነት መልኩ ይሰራል ይችላል እግዚአብሔርና በዚህ መልኩ ነው የሁሉም ትብብር ነው የሁሉም ቀናነት ነው። ከመካከል አንዱ ችግር ቢኖር አስተዳደሩ እንዲሰራ ቢፈልግ ማህበረ ካህናቱ ደሞዛችን ሳናገኝ ቢል ሊሰራ ይችላል። ህዝቡ እንዴት ንስሐ አባቶቻችን እየተራቡ ቢል ሊሰራ ይችላል። ሚዲያው ደግሞ የመጣውን ገንዘብ ለሌላ ነገር ቢጠቀምበት ሊሰራ ይችላል። ሁሉም ተሰርቶ እንዲያልቅ እግዚአብሔር ልቡን ከፈተ፣ እግዚአብሔር ፈቀደ። በዚህ መልኩ በአጭር ጊዜ ተሰርቶ ተጠናቋል ማለት ነውና እግዚአብሔርን እናመሰግናለን። በጣም ደስ ይላል። እንግዲህ ይሄ አባት እጅግ የሚያስቀኑና ሊቀናባቸው የሚገቡ አባት ናቸው። በሰባት ወር ውስጥ የተገኘው ገቢ ሁሉ ለልማት ብቻ ይሁን ብለው የመሪነትን ቦታ ይዘው መልካሙን ስራ እየሰሩ ነው። እንግዲህ ምክንያቱም ዋናው የአንድ ቤተክርስቲያን መሰረቱ ወይም ደግሞ ለልማት መሪው ማነው ከተባለ የደብሩ አስተዳዳሪ ነው። ለምን ካላችሁ ብዙ ቦታ እያየን ነው። የአስተዳዳሪዎች ምቹ አለመሆን፣ ጭቅጭቅ መፍጠር ልማት እንዳይሰራ ያደረገ ስለምናይ ነው። እሳቸው ግን ያለውን ነገር ሁሉ መጀመሪያ ቤተክርስቲያኗ ትቅደም እያሉ ፈቃደኛ በመሆናቸው ከሁሉም ጋር ስለተጋቡ ብቻ ነው እንግዲህ ይሄ የተሰራው። ይሄ እንዲህ ያለው መግባባት ተመልከቱ። በሰባት ወር ውስጥ ህንፃ እንዲሰራ ያደርጋል ማለት ነው። በዚሁ እግረ መንገዴን ግን ዮኒ የሰማይቷን ላመሰግን ወደድኩኝ። ያው የሱም እጅ በስፋት እንዳለበት ነው እየተረዳሁ ያለሁት። በጣም ደስ የሚል ሁኔታን አይተናል። ግን ምንድነው አሁን የምለው እንዲሁ ሌላም ቦታ እንደዚህ አይነት አባት ያለ የምታውቋቸው የልማት ሰዎች በተለይ ደግሞ ማህበረ ካህናቱን በሰላም በፍቅር የሚመሩ ካሉ በወንጌል ብቻ ህዝቡን እያስተማሩ የሚኖሩ አባቶች አለቆች ካሉ ጥሩኝ፣ እመጣለሁ። በዛ መጥቼ ያለውን ሁኔታ ለህዝብ አጋራለሁ ለማለት እፈልጋለሁ። እንግዲህ አባቴ ከእርሶ ጋር የነበረ ቆይታ ይህንን ይመስላል ማለት ነው። በመቀጠል ግን ሙሉ ህንፃውን አሳያችኋለሁ። ምን አይነት ስራ እንደተሰራ፣ ምን አይነት ልማት እንደተለማ በጣም በሚገርም ሁኔታ ደግሞ ቦታው እጅግ መንፈስ ቅዱስ ያለበት ዙሪያው በዛፍ የተከበበ ቤተክርስቲያን ነው። ደግሞ ወንዝ ዳር ላይ ያለ ቤተክርስቲያን ነውና በጣም ደስ ብሎኛል ሳያው ራሱ እጅግ የሚገርም ሁኔታዎችን እዚህ ቦታ ላይ ለምስክርነት በቅቻለሁ ማለት ነው። እንግዲህ አባቴ የሚያመሰግኑት ካለ ወይም ደግሞ ሌላ የሚሉት የመጨረሻ ሀሳብ ካለ ይበሉና እንጨርስ። መልካም፣ እናመሰግናለን። ያው በመጀመሪያ እግዚአብሔር ለዚህ ስላበቃን እግዚአብሔር እናመሰግናለን። አሁንም ጅማሬያችን እንዳሳመረ ፍጻሜያችን እንዲያሳምረው እግዚአብሔር መልካም ፈቃዱ ይሁን እንላለን። ከዛ በመቀጠል ቤተ ሀጌ ሚዲያ ወይም ዮኒ የሰማይቷ ቀበሌ ሚካኤል አሁንም ሰፊ የልማት ስራዎችን ቤተክርስቲያንን እያገዘ ያለ መንፈሳዊ ቲክታከር ነው። እግዚአብሔር ስራውን የተቃና እንዲያደርግለት ወደፊትም ደግሞ የተሻለ ስራ ሰርቶ ለሌሎች አርአያ የሚሆንበት መንግስቱን የሚወርስበት አገልግሎት ህይወት እንዲኖረው እየጸለይን ምስጋናችንን እናቀርባለን። ከዛ በመቀጠል ደግሞ በወቅቱ የነበረው የደብሩ ሰበካ ጉባኤ፣ የደብሩ ማህበረ ካህናት፣ የደብሩ ህንፃ ኮሚቴ፣ የአጥቢያው ምእመናን፣ ምክንያቱም ምእመናን ሰላም ወዳዶች ካልሆኑ አስተዳደሩ ሰላምን ቢወድ አይሆንም። ያው ብዙ ቦታዎችን ስለምናውቅ ሰላም ከአንድ ብቻ አይደለም ማለት ከሱ ሰላማው ግልፍ አይደለም። ሰላምን ፈልጓት ጠብቋትም ነው። ሰላምን የሚፈልግ ህዝብ ስለሆነ ስለዚህ እኛም ሰላማዊ እንድንሆን አድርጎናል ማለት ነው። ሰላምን የሚፈልግ ካህን ስላለ አስተዳደሩም ሰላም እንዲሆን ሆኗል ማለት ነው። የደብሩ የአስተዳደር ጽሕፈት ቤት ሰራተኞችም ሰላማውያን ስለሆኑ ሰላም ወዳዶች ስለሆኑ አጠቃላይ ቤተክርስቲያኒቱ እግዚአብሔር በሚያውቀው አሁን 2013 ግንቦት 22 ነው እዚህ ቦታ ለአስተዳደርነት። በእርግጥ ከዛ በፊት በጸሐፊነት የመራሁት ቦታ እዚህ ቦታ ላይ ጸሐፊ ነበርኩ። ከጎናችን ሰፈረ ሰላም ደብረ ሰሊሆም መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አለ። የሱ አስተዳደር ናቸው የዚህ ቤተክርስቲያን በአስተዳዳሪነት መስራች። እኔ ጸሐፊ ሆኜ አብሬ መስራች ነበርኩ ማለት ነው። ሁለቱን አብረን ነበር የምናስተዳድረው። ከጊዜ በኋላ ነው እንግዲህ ወደ አስተዳደርነት በብፁዕ አቡነ መልከ ጼዴቅ ፈቃድ እዚህ ቦታ ላይ የመጣሁትና ከዛን ጊዜ ጀምሮ ሰበካ ጉባኤው ሁለተኛ ሰበካ ጉባኤያችን ነው። እንግዲህ ከመጀመሪያው ጋር በፍቅር ይህን ህንፃ ሰርቶ አስረክቦ ተለያይተናል። አሁን ደግሞ አዲስ ተመርጦ አዲስ የልማት እንቅስቃሴ ጀምሯል። ወደ 17 የህንፃ ኮሚቴ ነበረ። በፍቅር በሰላም እንደዚህ መልካም ፈቃድ በሽልማት ተሸኝቷል ነው። ይሄ የማን ውጤት ነው ከተባለ ከእግዚአብሔር ቀጥሎ የሁሉም ሰላም ወዳድነት ነውና ሁሉንም አመሰግናለሁ። ከዛ በለጠ ደግሞ በቀጣይ ይሄንን ሚዲያ የሚመለከቱ የእርሶ ተከታዮች የሆኑ በሙሉ
በዚህ ቤተክርስቲያን ላይ መንፈሳዊ ስራን መስራት ቢፈልጉ የኛ ድርሻ ቦታ መፍቀድ ብቻ። ክርስትና ቤት የለውም። ለምሳሌ ቤተክርስቲያኑ ተሰርቷል፣ ቤተልሔም አለ። የምናቆርበው ሰው ለማግኘት ማጥመቅ አለብን አይደል? ማጥመቂያ ቤት ክርስትና ቤት የለውም። ቢሮው እንደምታየው ነው፣ ቢሮ የለውም። የካህናት ማረፊያ የለውም። ሰንበት ትምህርት ቤት አዳራሽ የለውም። ስለዚህ እኔ ክርስትና ቤቱን ልስራ የሚል አካል ቢመጣ እኛ ለክተን ማስረከብ ብቻ። ከዛ በኋላ አይመለከተንም። ጨርሻለሁ መርቁ ሲለን ለጸሎት መመረቅ፣ ስራው የተቃና እንዲሆን ማገዝ ነው ማለት ነው የኛ ድርሻና በእንዲህ አይነት መልኩ ነው ስራ የምንሰራው። ለዮኒ የሰማዕቷም እንዲህ ነው ያስረከቡ። በስራው መሀል ሳንገባ ስርዓተ ቤተክርስቲያን እንዳይፋለስ የቤተክርስቲያን አሰራር ቦታው ቅርጹ ላይ ብቻ እንጂ ሌሎች ነገሮችን ኃላፊነት ወስዶ እንዲሰራ በማድረጋችን ነው ባጭር ጊዜ ያለቀው። አሁንም የሚመጡ ቤተክርስቲያኑ የበረከት ስራ እንስራ የሚሉ እግዚአብሔር የፈቀደላቸው ካሉ በእርሶ በኩል ብትመጡ፣ እርሶም ሰው ይዘው ቢመጡ፣ ሌሎችም ቢመጡ እኔ ክርስትና ቤቱን ካለ ለክተን መስጠት፣ እኔ የሰንበት ትምህርት ቤቱን አዳራሽ ካለ ለክተን መስጠት የኛ ድርሻ። ከዛ በኋላ ስራው እንዲያልቅ መጸለይ እግዚአብሔር እንዲያሳካላቸው ነውና ወደዚህ ቦታ ልጆቻችን መጥተው አስራታቸውን ምጽዋታቸውን ቢያቀርቡና የበረከት ስራ ቢሰሩ በጸሎት ጀምረን አስረክበን በጸሎት የምንረከባቸው መሆኑን ለማሳወቅ እወዳለሁ። በመጨረሻ ዜማ ቲዩብ ለቤተክርስቲያናችን መልካም ነገር ሰምተው ብዙ ሰዎች መልካም እንኳን ቢሰሙ ከጀርባ መልካምነት ማንጸባረቅ የማይፈልጉ ብዙዎች አሉና እርስዎ ግን መልካም ነገር ሰምቻለሁ እስኪ ሄጄ ቦታው ላይ በአካልም ልረዳ ብለው መጥተው ቤተክርስቲያናችን በዚህ መልኩ ስላስተዋወቁ ከምንም በላይ ስራችንን ስላዩልን ቤተክርስቲያናችንን ስለጎበኙ እናመሰግናለን። ይሄንን ሚዲያ እንግዲህ እግዚአብሔር አሳድጎት ራሱን ችሎ ቤተክርስቲያን የሚሰራ የተሰደዱትን እንዲመለሱ የሚያደርግ የተራቡትን የሚመግብ ሚዲያ እንዲሆን ጸሎታችንም ምኞታችንም ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። ይቅርታ ግን አንድ ነገር ረስቻለሁ። አንድ ጥያቄ በውስጥ የነበረ ግን ረስቻለሁ። ሽልማት ተሸልመዋል የሚባል ሰምቻለሁ። ተሸልመዋል? አዎ ተሸልመዋል። ደግሞ ይገባል። አሁን በሰባት ወር ይሄ የመሰለ ህንጻ ሰርተው ባይሸልሙ ነበር የሚገርመኝና እንደተሸለሙት ነገር ካለ በግልጽ ቢነግሩ ምን ችግር አለ? አይ ምንም የሚደበቅ ነገር አይደለም። ያው ቤተክርስቲያኗ አቅመ ደካማ እንደሆነ ይታወቃል። ያለው ምዕመናን ለምርቃት ካዘጋጁት ነገር ላይ ቤተ ሀጌ ሚዲያ ያው በአደባባይ የተነገረ ስለሆነ ሚዲያ ላይ ያለ ነገር ነው፣ የሚደበቅ ነገር አይደለም። 100,000 ብር ሽልማት አበርክቷል። በስራው በነበረው ስራ በጸሎት ስላገዙን በስራችን ጣልቃ ስላልገቡ ይሄን የበረከት ስራ እንድንሰራ ስለፈቀዱልን እናመሰግናለን በሚል የሚገባኝ ሆኖ ባይሆንም ያው በወቅቱ ይሄን ሽልማት አበርክቷል። የደብሩ ህንጻ ኮሚቴና አጠቃላይ ደብሩ ማህበረ ካህናቱ አጠቃላይ ምዕመናኑ ደግሞ ወደ 500,000 ብር አድርገው በአጠቃላይ በዚህ ቤተክርስቲያን ምርቃት ወደ 600,000 ብር አካባቢ ሽልማት አበርክቷል። ግን ከቤተክርስቲያኒቱ ካዝና አይደለም፣ ህዝቡ በራሱ አዋጥቶ ለምርቃት ባዘጋጀው እና ቤተ ሀጌ ሚዲያ ከራሱ ከድርጅቱ ነው እንጂ ከቤተክርስቲያኒቱ ከሰበካ ጉባኤ አካውንት አንድ ነገር ለዚህ ምርቃት የባከነም ይወጣም የለም። የበለጠ ወደፊት እንድንበረታ እንድንጠነክር መልካም መስራት መልካም እንደሆነ ሰዎች እንደሚያዩ ድካምን እንደሚያዩ ብዙዎቻችን ስናገለግልም ስናጠፋም የማንታይ የሚመስለን ሊኖር ይችላል። ግን እኔ ከሽልማቱ ወይም ከህዝቡ ስሜት ከደስታው ከካህናቱ ስሜት የተረዳሁት ነገር ቢኖር ሽልማት ለኔ ትርጉሙ እንዲህ ነው። ድካማችን ነው። ልናግዝ ባንችልም ስደክም አይተናል። ልፋታችን ነው። ስለዚህ ይሄን አልፈህ በማየትህ ደስ ብሎናል የሚል ትርጉም እንዳለው ነው የምረዳውና በወቅቱ ብዙ ፈተናዎች ነበሩ። ለህግ እስከ መፈለግ ደረጃ ተደርሶ ነበር። ይዞታ ጋር በተያያዘ ብዙ ነገሮች ነበሩ። በድንጋይ እስከ መደብደብ ተደርሶ ነበር እንዲገነባ ከማይፈልጉ ጋር። ያው ዞሮ ፈተናዎች ነበሩ። እነዛን ፈተናዎች በመወጣታችሁ ፈተናዎቹን አይተናቸዋል። ለዚህ በመብቃታችሁ ደስ ብሎናል ብለው እንደሰጡኝ ነው ማለት። ከዛ በኋላ ግን የሚፈለገው ነገር ላይ መዋል ደግሞ የኔ ድርሻ ስለሆነ እግዚአብሔር የፈቀደው ቦታ ላይ ውሏል ማለት ነውና ሽልማት ነበረ ወይ? አዎ ነበረ። ለኔ ብቻ ሳይሆን ህንጻ ኮሚቴው፣ ሰበካ ጉባኤው፣ የደብሩ ማህበረ ካህናት እንዳጠቃላይ በዚህ ስራ ላይ ከፍተኛ አስተዋጽኦ ያበረከቱ በሙሉ በየአቅሙ ካባ የለበሱ ማህበረ ካህናቱ ካባ
የህንፃ ኮሚቴው በካባ በጋቢ ሁሉም እንደያቅሙ ተመስግኗል። እንዲጠቅም አይደለም መልካም መስራት እንዳለብን የቤት ስራ ለመስጠት መልካም ስራ መስራት አለባችሁ። በቤታችን ስንገባ የተሰጠን ካባ ልንለብሰው ስንል የሚያስታውሰን ነገር አለ። ስለዚህ ነገ ደግሞ የበለጠ መስራት አለብን። ክፉ ነገር ብናደርግ ደግሞ ምናልባት የምናስታውሰው ክፉ ነገር ሊነገርብን ይችል ነበር በሪፖርት ማለት ነው። ስለዚህ ያንን ለማድረግ ሁሉንም እንደየደረጃው ቤተክርስቲያኒቱ የሽልማት መርሃ ግብር አከናውናለች። ለእኔ ብቻ ሳይሆን ለሁሉም። በጣም ጥሩ። እንግዲህ አያችሁ አይደለም፣ በተለይ አለቃና ጸሐፊ በየትኛውም አድባራት ያላችሁ አለቃና ጸሐፊዎች እንደዚህ ጥሩ ስራ ስትሰሩ፣ የሚታይ ስራ፣ የሚጨበጥ ስራ፣ የሚያስመሰግን ስራ ስትሰሩ ህዝቡ ራሱ አስቦ ይሸልማችኋል ማለት ነው። ሰምታችኋል እንግዲህ እሳቸው የተሸለሙትን ነገር በጣም ደስ ይላል። በእርግጥ በሌላም ቦታ እንደዚሁ አይቻለሁ። እስከ መኪና ድረስ የተሸለሙ ሰባኪያን አይቻለሁ አንድ ቦታ ላይ። አሁን ደግሞ ለኔ እርስዎ ሁለተኛ የኖት ማለት ነው። ይሄ ደግሞ ምንድነው በነፃነት ስራ እንዲሰራ ስላደረጉ ነው ትልቁ ነገር። በተለይ ደግሞ ልማት ልስራ ልማት ላከናውን ብሎ ይመጣን ሰው አይመልሱም። ምክንያቱም ምንድነው እሳቸው እንዳሉት ቦታ አፈቅዳለሁ፣ ከዛ ውጪ እኔ ጣልቃ ውስጥ አልገባም፣ ይሄ የነሱ ስራ ነው የሚሆነው ብለዋል። ዋናው ነጥብ ይሄ ነው አሁን ማንሳት የፈለኩት። አንዳንድ ቦታ ላይ ባለሀብት መጥቶ ይህን ቦታ እኔ ብቻዬን ልስራው ፍቀዱልኝ ሲሉ የማትፈቅዱ ሰዎች እንዳላችሁ መረጃ ደርሶኛል። ግን ለምን እኛ አብረን መነካካት አለብን እዛ ውስጥ መግባት አለብን ካላችሁ በእርግጠኝነት የትኛውም ባለሀብት እንደዚህ ያለው ነገር ላይ አይነካካም። ይሄ አባትን አድርገውታል። በቃ እናንተ ስሩ፣ እኛ በውጭ ሆነን እንከታተል እንመልከት ብለዋል። በዚህ ደግሞ የተነሳ ይሄ ቤተክርስቲያን በአጭር ጊዜ እንዲመረቅ አድርገዋል። ይሄ ሽልማትም ሲያንስ ነው። ምክንያቱም በሌላ ቦታ ቢሆን የቤተክርስቲያን ቢያንስ በትንሹ 5 ዓመት ያው ጋራ ነች 5 ማምን አለ በቃ 7-8 ዓመት ነበር ሊጨርስ የሚችለው። ግን ምንድነው እሳቸው ቦታውን ለቀቁ። በቃ እናንተ ስሩት፣ እኔ ልቆጣጠር ልከታተል፣ ሌላው ነገር አይመለከተኝም ብለው ቦታ ሰጧቸው። ይሄው ተጨባጭ የሆነ ስራ አሳዩን። ስለዚህ እንደዚህ ያሉ አባቶች ቢሸለሙ ሲያንስ ነው ብዬ ነው የማምነውና አባቴ አንድ ነገር ልበሎት እንደ ወደፊት የሚጠቅሙት ነገር ብዬ አስባለሁ። እዚህ ቦታ ላይ ያሳዩት ስነ ምግባር፣ ያሳዩት መልካምነት፣ ያሳዩት ብቃት ነገ ወዲያ ምናልባት መዘዋወር ወደ ሌላ ቦታ የሚሄድ እድሉ ቢያጋጥሞት እንኳን ይሄ ነገር አብሮ እንዲከተለው ትፈልጋለሁ። ምናልባት ነገ ወዲያ ትልቅ ቦታ ሊገቡ ይችላሉ። ትልቅ አድባራት ላይ ትልቅ ከተራ ላይ ሊገቡ ይችላሉ። ልክ እዛም ቦታ ሲገቡ እዚች ጋር ያሳዩት መልካም ነገር እዛም ቦታ ላይ እንዲያሳዩት እፈልጋለሁ አባቴና እቺን ለማለት ስለምፈልግ ነው። እንግዲህ እግዚአብሔር ፈቃዱ ይሁን። አዎ እግዚአብሔር አብሮን ይስራ። የሚሰራው እሱ ስለሆነ እግዚአብሔር ፈቃዱ ይሁን። እንግዲህ ያው ስትመራ መሪነት ኮንዲሽናል ነው። ቦታውን የምትይዘውን ቦታ ሊያስኬድ በሚችል መልኩ ነው። ያመራር ስትል ይቀየር ይችላል። ስነ ምግባር ግን አይቀየርም። ስነ ምግባር ከተቀየረ ከክርስትና መውጣት። መሪነት ይሄን ቦታ በምትመራበት ለምሳሌ ትልልቁን ቦታ ላትመራ ትችላለህ። የገንዘብ ፍሰቱ፣ ሰራተኛ ብዛቱ፣ የህዝቡ ያኗኗር ዘይቤ፣ የአካባቢው ማህበረሰብ ሁኔታ ነገሮችን እንድትቀይር ያደርጋል። ስነ ምግባር ግን የትም ቦታ ብትሄድ ያው የተቀመጠልን ስለሆነ በዛ መልኩ እንሄዳለን ማለት ነውና እንግዲህ እግዚአብሔር ወዶና ፈቅዶ እዚህ ቦታ ላይ ደግሞ የተሻለ ስራ ሰርተን ወይም ሌላ ቦታ ላይ የተሻለ ስራ ሰርተን ደግሞ በመልካም እንድንገናኝ እግዚአብሔር ፈቃዱ። አሜን። አባት አመሰግናለሁ። ለነበረን ቆይታ ሁሉ ከልብ አመሰግናለሁ። ክብር ይስጥልኝ። ቤተሰቦች እንግዲህ ለዚህ ቪዲዮ ላይክ ያስፈልገዋል እላችኋለሁ። ይሄ የኛ መለያ ቋንቋ ነው። የቲክቶከሮች የዩቲዩበሮች ላይክ እና ሼር አድርጉ የሚለው ነገር ያው የኛ ገጽ ባህሪ ነው ማለት እችላለሁና እንደዛ እንታደርጉ ፈልጋለሁ። አባቴ አሁን ባርኩኝና እንጨርስ።